የምር ነው خلاص ነግሮች ጌታ ወይ ቡርቴ የምር ስነ ስርዓት ያጂ ጌታ በጣም ነው የምታናድጅ። ከተዝጌ ቤት አየሻ ሲሲ እኔ እኮ የተናደድኩ ይሄ ነው። ግን እኔ ማንም ሰው ሊያውቅ አልቻለም። የምሬ ነው። እኔን ልረዳ አልቻሉም። አፋሪ ብሎ የምር በጣም ነው የሚያናድዱ እንደ ቡርቴ የወንድ ጥማት ያላችሁት እነዚህ ረካሾች በፎቶ እኛ እንደው ሳኒ ማለት እኛ እንደው እዩ እርጉዝ ናት። እዩ ትሻላለች ከነዚህ ሴቶች የነገርኩሽ ነው። ያንዳንድ ምን ማለት ነው? እዩ ትሻላለች። እሷ በድብቅ ስለሰጠችው እዩ ትሻላለች አትበይ። ወይኔ ሞቻለሁ። እሷ እንደውም አላፊ ናት እንጂ ለምን እሷ እኮ አረገዘች። እነሱ እንኳን ቪዲዮ ላኩ እንጂ አላረገዙም እኮ ውዴ። ምን ሆነሽ አንቺ? አይሶም አላረገዘችም። ተውት። እዩ ነገር አታወሩ በእግዚአብሔር ነው። አይ ስለሱ አታወሩ። ግን ደግሞ ማለት ነው ዓለም ላይ እንደ እዩ ማለት ሴትን ያሰደባ ሰው የለም። ገብቶሻል አይደለም? እዩ የምትባል ሴትዮ ዓለም ላይ በጣም ዜሮ ሆነችው። መጨረሻ ሴት እዩ ነች። ለምን ስትል ለማን ነው ያረገሽው? ለብሩኬ እያለች ነው። ምን ሆነሽ ነው? አርግሻለሁ ለብሩኬ መቼ እንደዛ ተጣልቶ ሲመጣ ተመረረና እኔ ስለሚወደው ሰጣ ኖ እሷ አሁን ብሩኬን ብቻ ስለምትወድ ለብሩኬ ያለች እንጂ ብዙ ሰዎች ደግሞ ከእሷ ጋር ግንኙነት አለን እያሉ አይደል የመጡት። ብዙ ሰው ናት። ይሄ ራሱ ጉርደት የሰኒ ንግግር በጣም ነው የሚያስቀው። ሰኒ ማለት ነው። ሰኒ አንድ ነገር ልንገርሽ የእኔ እናት እዩ እኮ ብሩኬ ካልጠየቃት አትሰጥም እኮ የራሱ ይሄ እኮ አውቃለሁ እኮ ገባኝ እኮ። ግን ቢሆንም እሱም ገብቷል። ሁሉም ነው ተሰባስቦ የገባው። እሱ መጀመሪያ ስለ ሳንዬ የምር ለማንም ማስረዳት አያስፈልግሽም። ውጪ ከዚህ እንውጣ። ማቂ ሁላችሁንም ወዳችኋል። መከታይ መልካም ጊዜ ቻው። የምትጨው ብዬሽ ፈታረግሽን ኧረ ምን ፈታረኩ? እኔ ተናድጄ ሳውራ ማንም ማለት እኔ ልረዳ አይቻልም። ከሰንቼ ሌላ ሰው አይደለም ሰኒ ማለት አንቺ ብቻ ነሽ እኮ እኔን የተረዳሽው። የኔ አንቺ ሁሉም ተቃራኒ ነች። ያው ልክ ነሽ እናቴ። የኔ ጠንበለል የኔ ፍቅር ውብዬ ማለት እኔ ተረድቻለሁ። እሺ የኔ ጠንበለል አይደርግ ይመስላል። ካረጋችሁ በኋላ ያደለውን ቢለሽ በቪዲዮ ወጥተሽ ይሄ ቪዲዮ ሰርተሽ ለኛ ካለቀሽ ከኛ ጋር ወራለሁ እስቲ በእናትሽ ትተካለሽ። መቼም ዋው የሚቀርታ ብለሽ ነገርኩሽ ነው እየነገረኝ ሞቼ ይገኛለሁ። አንድ ሰኒ እቺ ማለት እቺ እኛን ለማናደድ ነው እናቴ። ቻው እሺ። ለማንኛውም የወንድ ጥማት አላችሁ እነዚህ ፎቶ አላችሁች ማለት ነው። ልክ እንደዛ አንድ ወንድ አፈቅርሻለሁ ግን እንደዛ ነው የሚሉት አይደለም? በጣም ይገርማል። ሴትነት እኮ እንደዚህ እናንተ ረከሳችሁ ቢሆን ዘመን ሴቶች በነገራችን ላይ አምላኬው ይቅር በለኝ። የምር እኔ ተሳልቼ ነው ያወራሁት ሁሉ ነገር። እኔ ኮምፕርትዬ አንቺን አውቅሻለሁ። ይሄን ስታወሪ ደግሞ ውብዬ ባንዳቴ ነገር ላይ ጉድ አትቃልጅ። እግዚአብሔርን በጣም ነው የሚያስጠለው ነገሩ። ምንም የሚቀልለው ነገር የለም። ኧረ እባክሽ ምንድን ነው አሁን? ቆይ ልንገራችሁ። እኔን የተረዳችሁ ሰዎች መልካም ጊዜ ይሁንላችሁ። ቻው። የመላጣ ልጅ ብርቴ በእግዚአብሔር ኦ ማይ ጋድ አንቺ ሱሱ እነሱ ስላወሩ ነው ሲሰሩ አሁን ሰው ስለሚያወራ አይደለም እዚህ ውስጥ ማለት ነው። አንቺ ደግሞ ዝም ብለሽ እንዲሁ አትበይ። እዩ ሲማኒ ማንጠራ አንቺ ዝም ብለሽ አንቺ በራስሽ ጊዜ እዩ ሰው ስለጠየቃ ነው የሰጣች ዳቦ። እዩ ሰው ስለጠየቃ ነው ዳቦ ታጥፋ
ታውቂያለሽ? መጀመሪያ ያዩ ሲመጣሩ ማናንቺ ነው ሄደለች ወደ መላጣት ምንድን ነው የሚሸፈነው? ሳኒዬ ስለወደድኩ ሰጠሁ ታላለችም እንዴ ሳኒዬ? ኧረ ያላወቃችሁትን ነገር እዩ አትበሉ። በእግዚአብሔር ተመጋዋል። ብዙ ሰው ነው እየገባት። ብሩኬ መጀመሪያም ገብቶ ከዛ ያው ልጁ ገባ፣ ያውን ገባ፣ ያው ሁሉ ነው ተሰባስቦ ሊሆን ይችላል። ሳኒዬ ተደገፍ ደግሞ ቦጋለ ነው መጀመሪያ ስለቀመሰ እኮ ነው የእሱ ነው የምትለው እሱ ምንድን ነው? ትናንትና እኮ ስላስቀመጥኩ ነው የሄድኩኝ። ስናደድ አለ እኮ ስላለኝ ነው አለ እኮ። አንቺ ሰው ሲናደድ የሆነ ነገር ያወራል። ምንም ይሄ ነገር እኮ ሰው ሲናደድ ስሜት ውሃ ጠጪ አንተ ሲሙኝ ማሳኒ ይመጪ በነገራችን ላይ በጣም ነው እንደ መጀመሪያ የቀመሰው ሙት ወይ ማስውጭ ቡርቴ በእግዚአብሔር በተራውሬ አንቺ ዝም ብለሽ ቡሩኬ ቡርቴ ትላለች። ስሚ ሀዩ የሆነ በቃ ሰው ሲናደድ የሚያወራው እራሱ ላይ ክብር ማለት የሆነ ክብር የሚሰጠው ነገር እንጂ የሆነ ክብረ ቢስ ነገር ማለት ነው። ስሜታዊ ሆኖ ማውራት አይጠበቅበትም አይደል እንዴ? ክብረ ቢስ የሆነ ቃጭ ነገር አንድ ሊባልስሽ እዚህ ጋር እኔ ሲናደድ ማለት ነው እኮ ሲያስብ አይደለም የሚያወራው። ገባሽ? ሱሱዬ አንቺ እኔ ስናደድ ማረገው እኔ እኮ ማረገው ነገር አለ። እኔ ማለት ማረገው ነገር ይሄ ነገር ማረገው ነገር አለ። ነገር ግን ክብሬን የሚነካ ነገር አይደለም። ማረገው ሲናደድ ማንም ምንም ያደርጋል እኮ ምንም ነገር አደርጋለሁ ማለት አይደለም። የምሬን ነው። ይሄ ክብር ጋር የሚንቀጥ አሁን ልጅቷ ቤት እንድትጋታ እንድትወጣ እንድትጨፍር ያደረገው ማን ነው? እሱ። ከዛ በኋላ መልሽልኝ ማለት ነው። መጀመሪያ ጊዜ በሩን ከፍታ አትግቢ ማለት ይችላል። እሱ ወደፊት እየመራ አትግቢ፣ እሱ ወደፊት እየመራ አትግቢ። ምን ማለት ነው? ሲያስብ እኮ እንደ ከብት እኮ ነው የሚያስበው፣ እንደ ሰው አይደለም። በሩን መዝጋት እኮ ይችላል ሱሱ አንቺ ነገሩ ማለት ሀዩዬ ማለት ስራ ስለሆነ ለማሳመን ነው እንደዚህ እያደረገ ያለው። እውነት ከሆነ ያድርግ ነው የምትይ። እውነት ከሆነ እንደዛ ያድርግ ነው የምትይ። እውነት ቢሆን ሚዲያ ላይ ይወጣል። ምን ሆናችሁ ነው? እኛም እኮ እንደዛ ነው የምንልሽ። ግን ማለት ነው ኦዲየንስሽ ይሄ ቀልድ አይደለም ወይም ህፃን አይደለም። የምታስተምሩ ኦዲየንስ እነሱ ቀልድ ነው እያሉ አይደለም ሲያወሩ እኮ እኛ ቀልድ ነው አላሉ። እነሱ ቀልድ ነው ብለውናል ባሉ ልክ ነው። ስራ እንደዛ አይባልም። ሲጀመር ስራ የሚሆን ምንም እነሱ ቀልድ ነው አላሉም ነው የሚልሽ። አንድ ነገር ልንገርሽ ማለት ነው እናንተ ኦዲየንሱን ትቆጣላችሁ እንጂ ትናገራላችሁ እንጂ እነሱ የሚያደርጉት ትክክል ነው። እነሱ ታላከበሩ ማንነታቸው እኛ ምን እናድርግላቸው? እሺ እነሱ አሁን የሚሰሩት ስራ ደግፌ አይደለም ሀዩዬ ማለት በጣም ነው። እቺ ልጅ ገለበጠሽ ቤቱ ገለብጠን ነው ተመልሳለች። እና እነሱ እንደዚህ እያደረጉ ኦዲየንሱ ላይ መፍረድም እኔ ተገቢ አይደለም። ለምን እነሱ ሀዩ ምን መሰለሽ አሁን እነሱ ሲሰሩ እኮ ኮሜንት እኛ ትክክል ያልሆነውን ይሄ ትክክል አይደለም እንድንል ነው እንጂ ድራማ ነው ብለን እንደንተው ሳይሆን እኛ እየሄድንበት ያለን በኩል ትክክል ነው ወይስ አይደለም ማለታቸው ነው ሲሰሩ ማለት ነው። እኛ ደግሞ ድራማም ይሁን እኛን አላሉንም እስካላሉን ድረስ ግን የምናየው ነገር ትክክል አይደለም ማለት እኮ መብት ስላለን መሰለኝ ኮሜንቱ የተከፈተ። ትክክል አይደለም። እኛ አሁን እንደ ድራማ ሳይሆን እኛ እንደ እውነታዊ ነገር ቢሆን ይሄ ነገር ትክክል አይደለም ብለን ነው እንጂ ማሰብ ያለብን ኮሜንት መስጠት አለብን። ድራማ ስለሆነ ችግር የለውም ማለት የለብንም። እንደዛ ነው የምታሰበው ታውቃለች። እንደኔ ሀሳብ ጃላኔ ማለት ነገሩ እኮ ይጨንቃል። ገባሽ? በጣም ነው የሚጨንቀው። እስከ መጨረሻ ድረስ ኦዲየንስ ከሆናችሁ ሱሱ ውሃ ጣጪ አታሽቃብጪ። ውዴ ደግሞ እኮ ይሄ ሱሱ እንደማንኛው የማንኛውም እምነት ውስጥ ማለት ነው ጥሩ ነው። ትንሽ ነገር
እውነት ሰርተሽ የእውነት ነገር ሰርተሽ ትንሽ ነገር ቢታገኝ ረፍት አግኝተሽ ታድራለሽ። ለነፍስሽም ለስጋሽም ጥሩ ነው። ግን ለስጋሽ ብለሽ ይሄ በቃ ምንም ታይቶ የማይታወቅ ከሰራሽ ግን ቪው ብዙ ያገኛሉ ብለሽ ስጋሽን አስደስተሽ ማታ እንኳን እንቅልፍ ታኝተ ይሄ ብዙ ብር ቢታገኝ ራሱ እንቅልፍ አያስተኛሽም። የሰው ፊት ለፊት ይሄ ህዝብ ፊት ለፊት ድራማ ነው ብለሽ መጥፎ ነገር የምትሰሪ ስራ ለህሊናሽ ጥሩ አይደለም። ብዙ ብር ታገኛለሽ እንጂ ውዴ ብር አትበል። ዩቱብ ሲጀመር ጫጫታ ነው የሚፈልገው ገባሽ? ስለዚህ ለዛሬ ለስጋሽ ያላኔ እያወራች ያለችው ለስጋሽ ለነፍስሽ ደስታ ይሰጣል። ለስጋሽ እኮ ላስደስትሽ ይችላል። ሰው ነው ያለቀሰው። እሺ ፈጣሪ ቆይ እንትና ሀያት ልጠይቃት ሱሱ ፈጣሪ ይሄ ድራማ ስለሆነ እኔ አልይዝበትም። ድራማ ስለሆነ እኛ አሁን ሰው ስለሆን ማለት ነው እንሳሳታለን፣ ችግር የለውም። ፈጣሪ ግን ይሄ ድራማ ስለሆነ ችግር የለውም እንኳን ሰሩ ይልሻል እንዴ? አንቺ በእውነትም ስሪ በውሸትም ስሪ የሰራሽው ነገር ነው የምታጭልኝ። ፈጣሪ ጋር ስትሄጂ ማለት ነው ያደረግሽው ነገር ይሄ ትክክል እሱ ተሳስቶ ነው ወይ ደግሞ ድራማ ነው ብሎ ፈጣሪ እንደ ሰውኛ እግዚአብሔር ነው ጥያቄን አበዝ እነዚህ ልጆች ማለት ሰው ሙታሪክ ወይ ማስወጪ አሽቃባጭ ነች። ለዛ እኮ ነው የእሷ ነገር አይተመልስም። በእንትን ካለች ጠይቃት የለን መልሽ እሱ አሁን ያለች እኔ ማለት እነዚህ ልጆች አሁን ሰውን አልገደሉም። ገባሽ? የሰው ህይወት ምን አደረገው? ወይ ሌባ አይደላችሁም? የሆነ አልጋ ላይ የሆነ ነገር አላረጉም። የሆነ አይዲያ አምጥቶ ስራ እየሰሩ ነው። የሰው ዳም አው ኤረ በኢየሱስ እኔ ያልኩሽ ውድ ቆቆቆ አንቺ ሰዓት እየመለሽልኝ አሁን እሺ አንቺ እኔና አንቺ እኮ ስራ ነው እንላለን። ግን ይሄ ህዝብ ይሄ ሁሉ ህዝብ ሌላ ፍቅረኛ ያለው ሌላ ፍቅረኛ ሲደር ምናምን ሳረግ እኛ ፊት ለፊት ኦኬ እኛ ስራ ነን እንበል። ብዙ ታዳጎች አሉ ስራ ነው ብሎ እስካልጻፉ ድረስ እንኳን ሌላ ተይና ድራማ ነው ብሎ የሚጽፉ ሰዎች እኮ የሆነ ነገር ሲደራረጉ እናለቅሳለን አይደል? እያወቅን ድራማ መሆኑ። ይሄ ግን አልተናገሩም። ለእኛ እስካልተናገሩ እኮ እስካልተናገሩ ድረስ እኮ ብዙ ታዳጊዎች አሉ። እንደዚህ አይነት ስራ አለ እንደዚህ አይነት ባልና ሚስት ካለ እኔ አላገባም እኔ እንደዚህ እሆናለሁ የሚሉ ብዙ ሰዎች አሉ እኮ። ምን ሆነሽ ነው? ህሊናቸው ውስጥ መጥፎ ነገር ይቀርጻሉ እንደዚህ አይነት ነገር ሲሰሩ። እሱን ተይና በፈጣሪ ዘንድ ደግሞ ፈጣሪ እንደኛ እንደ ሰዎች አይደለም፣ እንደኛ ስጋ ለባሽ አይደለም። እኛ እንደምናስበው ስላልሆነ መጥፎ ሰራን ጥሩ ሰራን የምንሰራውን ነገር አይቶ እዚህ ጋር ከፈጣሪ ጋር የሚያገናኘው ነገር ምን ነው? ለምን አገናኝ? አው ስራ ስለሆነ ስራ ነው። ፈጣሪ ድራማ ነው ብሎ ይስተዋል ማለት ሰርታችሁ ብዙ ማለት አንዴ ጀላን የሚወጣ አድርገት ፈጣሪ ጋር ነው። ቀዝቀዝ ያለ ነገር ካለ እየጠጣሽ የኔ ቆንጆ ጠጣሽ እያደረግሽ እና ፈጣሪ ጋር የማያገናኘው ነገር አለ ስትይ የሚያወሩት እዛ እንዴት ነው? ይሄ ፈጣሪ ጋር ምን አገናኝ? አንቺ ነሽ እንጂ እንደዛ እያልሻለሽ። እነሱ እኮ ማርያምን ስላሴን እያለ ነው የሚያወሩት እዛ ጋር ሳንዬ ብሩኬ ያለጋ ብቻ ሂዶ ወለደ። ዝሙት አይደል ታዲያ? ምንድን ነው የማያገናኘው? በጣም ዝሙት የታለ ወለደ ነገር የታለ? አዎ የታለ የተወለደ ነገር ያኔ ይታያል። እኛ ምን እናውቃለን? አረ ኢዴ ሐራም አይደለም እንዴ? ውሸት ማውራት ሐራም አይደለም እንዴ? ታዲያ እሱ እኮ ማለት ነው እንደውም የወለደ ጥሩ ነው። ገበሽ ሀይሚ ላይ የሰራው ስራ ደግሞ ማለት ነው ከምንም በቃ ይሄ ነገር ይቅር ሲባል ፈጣሪ ማይማር ነገር ነው ያደረገው። ለምን ምንድን ነው ያደረገው? የኔ የአራት ልጆች እያደረገ እዚህም እየነካካው እዛም እየነካካው ነበረ። 2 ዓመት ነው እየተነካካ ያለው። አንቺ አላውቅሽም እኮ ሱሱ ለምልሽ ተንበርክኮ ነው ቀለበት ያሰራላት። ገብቶሻል አይደለ? ምንድነው ይሄ? እኮ ኃጢአት እኮ ነው። ያቺ ጋር ሄዶ ደግሞ ስራውን ሰርቶ መጣ። ምን አይነት ስራ? ቆይ ሱሱ እኔ የምጠይቅሽ እኔ እንደኛ ሀገር ብዙ ሙስሊሞች አሉና ወላሂ ካሉ ቆይ ልጨርስልሽ ወላሂ ካሉ ማለት ነው 3 ቀን ይጾማሉ።
እግዚአብሔርን እኛ ሀገር አለ እንደዚህ አይነት አው ከዋሹ ወላሂ ብሎት እንኳን ሳቁ እያወቁ እንኳን ተሳስቶ ድንገት የሆነ ውስጥ ሆኖ ወላሂ ካሉ ማለት ነው 3 ቀን ይጾማሉ። በውሸት እንደውም በውሸት ተይና እንዴት እግዚአብሔርን ፈጣሪን ስም እየጠሩ ስለ እንደዚህ ነገር እየሰሩ አንቺ እንዴት ኃጢአተኛ አይሆንም? እንዴት ስራ ነው? ሂደሽ እኮ ቁርአን መማር ከቁርአን እንትኖች አሉ ሼኮች መማር ትችያለሽ። እግዚአብሔር ዝሙት ስለ ዝሙት እያስተማርሽ አሁን ሱሱ ፈጣሪ ይቅር የሚለው እኮ ታዲያ ሳታውቂ ያደረግሽ ይሄ ማርያምን ልጆቹ እኮ ሰውን አልገደሉም፣ ወደ ሌብነት አልወጡም። የራሳቸው ዝሙት የሚሰራውን ይቀበላል ማለት ነው። ሱሱ ዝሙት እያሳዩ አይተሻል እያረጉ እሺ ቆይ አንቺ እንደ ሙስሊም ባህሪ ማለት ነው ባል ሚስት እያለው ከሌላ ሴት ጋር መተሻሸተይና ሰላም ማለት እንኳን አይችልም። ታውቃለሽ አይደል? ያንቺ ስለምታውቂ እንዴት እየተሻሸለም ሚፍታ እና ሙቢ ታዲያ እሱ ራሱ እያልኩሽ ነው እኮ እኔ አንቺ እኮ እኔ አንዱ ለይቼ እያልኩሽ እንደዚህ አይነት ነገር አንቺ እኮ ጥሩ ነው ብለሽ ከደገፍሻቸውማ ለራስሽ ወደ ራስሽ የእነሱን ኃጢአት እየተቀበልሽ ነው። እግዚአብሔርን ምን ታደርጊውን አልፈልግም እና እሱ አውቃ ነው ለመከራከር ነው እንጂ አንደኛ የሚዋሽት ውሸት ሐራም ነው። ውሸት ሐራም ነው በእኛ ውሸት ሐራም። ለምን እንደው ታውቂያለሽ? ለእነሱ ትክክለኛ ህይወት አይደለም የሚሰሩት ስራ። ለእኛ ግን እግዚአብሔርን አውቃ አይደለም እግዚአብሔርን ቡርኬራ 100% ቡርኬ ላይ ይተማመናሉ። ገባሽ? ይህን እኮ ነገር አድርጎታል ማለት አይደለም እያልኩ አይደለም፣ ግን እነሱ እንዳረጉት አድርገው ለህዝብ ማቅረባቸው ህዝብ ደግሞ ይህን ድራማ ነው ብለው ርዕስ አልሰጡትም። እንደሪር አድርገው ነው ያወሩት አይደለም። ውሸት ሐራም ነው አንድ ነገር። ሁለተኛ ነገር ደግሞ ያለጋ ብቻ ሂጅ አስረግቻለሁ ማለት በአብዝሙት እየነገሩ ነው። ሀዮች እስካሁን ከቀዳችሁ ቶሎ ይቀጡና ሚሊዮን ጊዜ ቅዱ አይመለከተኝም። ሱሱ ጀግና ናት በሉ እሺ። እኔ ነገርኳቸው። ሀዮች ከቀዳችሁ ቶሎ ሸር አድርጉ። ሀዮች ማለት ነው። እሱ የምጠይቃት በፍቅር ነው። ገባችሁ? ስለማ እኔ የራሴ ማለት እዚህ ጋር አሁን አንድ ነገር ማለት እኛ ቆም ብለን ካሰብነው አሁን ቡርኬና ሀይሚ ፍቅረኛሞችን ጓደኛሞችን የማውቀው ነገር ግን ከጀርባ እኮ እንደዚህ አይነት ነገር የሚያደርጉ ወንድ አለ። አሁኑ ማለት ትምህርት አለ እኮ ቆም ብላችሁ ካያችሁ እንደውም አንቺ ትምህርት አለ። እኔ ከዚህ በፊት ይሄ ትምህርት አለ ስል እየተኛው ትምህርት ሌላ ነገር ነው። ይሄ አይደለም ሌላ ነገር ነው። ይሄ ነበር ይሄ ነው። በዚህ ነው የጀመረው የኔ ቆንጆ፣ በዚህ ነው ነበር ሌላ ነው። አሁን ፍቅር ነገር ወሬ ማለት ፈልግም እኔ መውጣት ነው የሚፈልገው ነው የሚልፋት ነው ይሄ። እሺ ሳይንዬ እናመሰግናለን። እኔ ፋቢክ ያለው የምር በጣም ስቅ ያለው ተጣጡ እናመሰግናለን። አሁን አንዳንዴ ቡቡቴ ያልኩት ሀዩቴ ማለት ነው። አሁን ቡቡቴ ያለችው ብርቴን ነው እንዴ ሌላ አይደለም። እሺ ቡቡቴ